የምን ድሬስ ነው የምገዛው? ለማን ነው ድሬስ የምገዛው? ለማንም ገዝቼ ማላውቅም። የምገዛው ሰው የለኝም። ቆይ አሁን አንድ ነገር ልንገራችሁ። አሁን ወደ ቁም ነገሩ ስንሄድ ማለት ነው ኪዲ አንድም ነገር እዚህ አሜሪካን ስላለችዋ የተናገረችው ነገር የለም፣ ያወራችው ነገር የለም። ግን ለምንድን ነው ሂዳችሁ በኮመንት የሆነ ቪዲዮ ደነሰች፣ የሆነ ዘፈን ምን አይነት ዘፈን የዘፈነችው? እስቲ ወገን ካላችሁ የሆነ ዘፈን ዘፈነች ማለት ነው። ደነሰች ልጅቷ ቆማ ለደነሰችው 100 ኮመንት ይሁን እኔ 80 ኮመንት አላቅም። እባብ፣ ምስጥ፣ ምቀኛ፣ ሸረኛ፣ ሐሜተኛ፣ ጠንቆለኛ፣ ተንኳይ ያላላችኋት ነገር የለም። ያላላችኋት ነገር የለም። ምን አደረገች ነው? እኔ አሁን ጸዋውን ማን ነው? አዲስና ይቺ ናት አይደለ? ለምንድን ነው why you guys like ለምን ከፈለጋችሁ ከሷ ጋር አሁን የገጠምነው ሰዎች አለን አይደለ? እኔም ቢሆን ባሽሙርን በሉት በምንም እኔም መሳደብ ወይም ሌላ ሰው መሳደብ ሲኖርባችሁ በአካል እንደዚህ አሁን ፊንገር እንዲራችሁ መሳደብ ምናምን ሲገባችሁ ኪዱ ምን አደረገችው? ኪዱ ከአንደበቷ ይወጣ እንዲነሽ ያለችው ነገር አለ? አፏን አውጥታ ተሳድባለች፣ ተናግራለች። በምን አወቃችሁ እባብ መሆኗን? በምን አወቃችሁ ምስጥ መሆኗን? ምንድነው የምትሰድቧት ኪዱን? ምን አደረገች ኪዱ? አሁን የምትገርሙት አንድ ያልተናገረሽ ቢሻገራት ኦፍ ኮርስ ያሻገርልና ታራዳ ናት። በዘፈን መልስ ሰጠቻችሁ። እየሄዳችሁ እባብ ትላታላችሁ፣ እየሄዳችሁ ምስጥ ትላታላችሁ። ምንም ሳታረግ ከአንደበቷ የወጣ አንድም ነገር ክፉ ነገር ስትናገር አላየሁኝም። ይሄ ምን ይባላል? አሁን ሄዳችሁ ኪዱን አቢዩዝ ማድረግ እንደዚህ። ለምንድን ነው እንደዚህ ሄዳችሁ የምትሰድቧት? ምን ታድርግ? የተሰደበች እሷ መርዝ ምንድነው አሲድ ነው ምናምን ልትደፋብኝ ትችላለች እድሉን ብታገኝ ብላ የተናገረችው እሷ፣ የምትናገራት እሷ፣ የምትነኩሳት እሷ። ግን የእናንተ ደግሞ ሄዳችሁ ኪዱ ምንም ያላረገችዋል ምን ይባላል? ሄዳችሁ የምትሰሩ ለምን እኔ መታችሁ አትሳደቡ? እኔ አለው እኔ ለምን አትሳደቡ? ወይም ሌላ ሰው ሊመልስላችሁም ሆነ የሆነ ነገር መናገር የሚችል ሰው ሄዳችሁ መናገር እንጂ ይህች ልጅ ምንም የማታውቅ ፈን የምታረግ ልጅ ገብታ ቁጭ ብላ ገና በዛ ላይ ደግሞ ህፃን ናት፣ ልጅ ናት፣ ገና የ25 ዓመት ልጅ ምናምን ናት። ትደግበት አይደለም ኪዱ ይችን ራሱ የ36 ዓመት እና የ37 ዓመት በቦታክስና በፊለር ብድ ብላ የመጣች ሴትዮ ህፃን ልጅ ናት። ትደግበት፣ ትወራጭበት፣ ትፈንጭበት ትላላችሁ። ለምን ታዲያ ኪዱስ እንደፈለገች አትሆንም? ለምን ነው የምትሰርቧት? ምን አደረገቻችሁ? ችግራችሁ ምንድነው? ከኪዱ ጋር ሁለት ናት። ኦኬ ገና ህፃን ልጅ ናት። ይችኛዋን 36 ምናምንዋን ልጅ ናት እንደፈለገች ትሁን እያላችሁ ስትናገሩ፣ ኪዱ ግን ልጅነቷን ራሱ እንድታጣጥም አልፈቀዳችሁላትም። ስደንስ መከራ፣ የሆነ ነገር ስታደርግ መከራ። እባብ ናት ትሏታላችሁ፣ ምስጥ ናት ትሏታላችሁ። ምን አድርጊ ነው? ለምንድን ነው እናንተ ጥላቻችሁ እንደዚህ ላይ በቃ ከቅጥ ያለፈው? እኔ ወለሽ ምናምን ጅኒ ቆለት ኪንግና ኩዊን ብትያት የሚያገባኝ ነገር የለም። አይ ጀስት ዶንት ጊቭ ለምን የምድርም የሰማይም ኪንግ የቲክቶክ አይደለም? ለምን የቲክቶክ ላይ ኪንግ ናት? ለምን የምድር ኩዊን አታርጓትም? እኔ ምን አገባኝ? ግን ዝናገና ሀበን ማቆም አለባችሁ። ኪዱን ከመሬት ተነስታችሁ መሳደብ አቆሙ። ምንም አላደረገችም። ይሄ ባለጌዎች ናችሁ። ሲቀጥል ደግሞ ማለት ነው ዮኒ ዛሬ ሌሊት ማለት ነው እንቅልፍ መተኛት አቅቶኝ አሚን ተኝቼ የሆነ መሀል ላይ ተነሳሁኝ። እናንተ ትሁን የቀሰቀሳችሁኝ እኔ ባሌ ይሁን ሶስተኛ ዙር እንሂድ ብሎ የቀሰቀሰኝ የሆነ ሰው ብቻ ቀሰቀሰኝና ከዛ ተመልሼ መተኛት አቃተኝና ዝም ብዬ ቲክቶክ ላይ ምን አለ ምንድን ምናምን ነገር ብዬ ገብቼ ዞር እያልኩኝ ያለው የሆነ 3 ቤት ምናምን ላይቭ ላይ ቁጭ ያሉ ሰዎች ዝም ብለው ያወራሉ። የምታወሩትን ወሬ ራሱ አታውቁ። ማን ጀመረ? በአዲስና በዚች አሜሪካ ወሬበር ባለችዋ ጸብ እንዴት ተጀመረ? ማን ጀመረ ብላችሁ ማወቅ አለባችሁ። ማን ነው የተሳደበው? ማን ነው የጀመረው? አዲስ አልጀመረችም ጸቡን። አዲስ ይችንም ፊንገርንም ተቸች። በቃ አለቀ ደቀቀ። አንቺ እዚህ ጋር ግንብ ስር ትቆሚያለሽ፣ ያቺ ደግሞ ኢትዮጵያ ውስጥ እዛ ሄዳ ትጮሃለሽ። ለምን አትተውንም? ባሉን ባል አድርገን እናከብር። ምንድነው ችግራችሁ አለሽ። በቃ አለቀ ደቀቀ። ይሄንን ያለችው ይሄንን ካለች በኋላ ከዛ ይችኛው ገባችና የሆነ ነገር ተናገረች። ኦኬ ብላ አዲስ የሆነ ነገር ስትናገር ኦኬ እሺ የቲክቶክ ክላስ መስሏት ኦኬ ብላ አዲስ ደግሞ ገባችና በዳንሷ ምናምን ሙድ ያዘችባት። ምክንያቱም አዲስ አልጀመረችም። መጀመሪያ የተናገረችው ሰነት አዲስ ያን ነገርሽ በኋላ ይችኛዋ ተመልሳ ምን አለች? አዲስ አንቺ ምናምን ብላ ተናገረች። ተነሳሽብኝ ምን ፈልገሽ በዚህ ብቻ ወሬበር የሆነ ነገር ስትል አዲስ ደግሞ ገባች ሙድ ያዘች። መኪናዋ ላይ ዱቅ ብላ ላሰቻት። የምን አይነት መላስ? የቲክቶክ መላስ። አደናነሷ ምናምን አየች፣ የምታረጋቸውን አክቶች ምናምን ተናገረች። ከዛ በኋላ በማግስቱ ገባችና ይችኛዋ አዲስን አንቺ የኤችአይቪ በሽተኛ ኤችአይቪ ምናምን ያለብሽ እንደገና የ3 ልጆች አባት ምናምን ብላ ማለት ነው ጸቡን
በቃ ከቲክቶክ አርጋ የሆነ ላይ ወደ ፐርሰን ወሰደች ላይ ይሆናል አይደል? የአዲስን ኦልሬዲ ያዘጋጀችው ስለ አዲስ አወራለሁ ብላ ያሰበችው ወሬ ስላለ ያስቀመጠችው ስላለ ሌላ ጉዳይ ያስገባች። እንደዛ ሲሆን ደግሞ አዲስ ዝም ብላ መቀመጥ የለባትም። የኤችአይቪ በሽተኛ ነሽ፣ የልጅሽን አባት ጎርጉር ያመጣለው አንቺ ምናምን ሰካራ ምናምን ስትላት አዲስ ዝም ማለት አለባት ማለት የለባትም። የማታውቁትን ነገር አታውቁ። ማን ጀመረ? ይህች ናት የጀመረችው። መጀመሪያ ላስላስ ነበረ፣ ሙድ ነበረ፣ ግን ዲፕ ሄደችው ይችኛዋ ናት። አምን ትላላችሁ? ተነሳችሁባት። ማንም አልተነሳም፣ ማንም አልተነሳም። አዲስ ኤችአይቪ በሽተኛ ነሽ ባልሽ ምናምን ስትላት ኦፍ ኮርስ ራሷን ዲፌንድ ማድረግ አለባት። ዝም ብላ ውሸታም አትበይ፣ ውሸታም አትበይ። ይሄ ነው ላስላስ ነው፣ ተላላሱ። ግን ይሄ ምድር ላይ ያለ የልጆችሽ አባት የልጅ አባት ቀምተሽ በዚህ ገብተሽ በዚህ ወጥሽ የኤችአይቪ በሽተኛ ናት ብላ መጀመሪያ የተሰደበችው እሷ ናት። እሷ ስትሳደብ አዲስም ራሷን ዲፌንድ ማድረግ አለባታ። እሷ እንደዛ ስላት አዲስ ደግሞ ሾተ ላይ አለቻት። ሾተ ላይ ሹቱ ላይ ማቅልሽ ጉዳይ የለም አለቻት። ስለዚህ አዲስ ስትሰደብ ዝም ትባል። ይችኛዋ ላይቭ ላይ ቁጭ ብላ ምናምን ነገር ማለት ነው እያስመሰለች ስለምታለቅስ ይቺ ተበድላለች፣ ይቺ ተጎርታለች። አዲስ ዝም ብላ ከመሬት ተነስታ ነው ይችኛዋን የረበሸቻት ወይም ደግሞ የተናገረቻት። ለምን ተዋሻላችሁ? በማልቀስ እኮ አይደለም። አዲስ መጣ እኮ ማልቀስ እኮ ሰውን አያሳምንም፣ ማስመሰል እኮ ነው። ስለዚህ ነገር የጀመረችው ይችኛዋ ናት። የከረረ ጸብ ውስጥ የገባችው ይችኛዋ ናት እንጂ አዲስ አልነበረችም። ማታውቁትም ማለት ነው። እናቱ እሷ እንዲህ ናት፣ እንወዳታለን፣ እንቆምላታለን፣ በዚህ ተለላት በዚህ ወጥ አትበሉ። እኔም እኮ እወዳታለሁ ብዬ ለሷ ቆሜ ፊንገርን ማነው ይሄ ሴጋውን ምናምን ነገር እኮ ስናገር ነበረ። እንደውም አንድ የሆነ ልጅ መልክሽ ያስጠላል ሲላት እንዴት አባክ እንዴት ላለ ብዬ እናቴ ትሆኛለሽ እስከምባል ድረስ እኮ ተሰድቤያለሁ በሷ። ምን አደረጋችሁ? አሁን የበፊት ቪዲዮ ማለት ነው እኔ እሷን ሳሞግሳት የነበረ ቪዲዮ እያመጣችሁ ትፖስታላችሁ። እኔ እኮ አሁንም እኮ አላሞግስኳትም እኮ አይደለም። እኔ እኮ ነኝ የተበደልኩትኝ። ገባችኋል? ስለሷ ጥሩ ነገር አውርቼ አትንኳት ብዬ በዚህ ገቡ ብዬ በዚህ ውጡ ብዬ ምንም ባላደረኩት ነገር እኮ ነኝ ያሰደብኩት እኮ ነኝ እንዴ። ምንም ሳልናገር ጂጂ ኪያን እርጋጪ ማናት ይቺ ሳምሪ የምትባለውን ታያት ብዬ አልኩኝ። ይሄን ብቻ ነው የተናገርኩትኝ። ሀናቡ ልታቀሳስሪ ነው እንዲህ ነው ምናምን ሀናቡ ደረሰችብኝ እያቀሳሰረችኝ ነው ብላ ነገር አዞረች። ከዛ በኋላ እነሱ በሪከርድ ምናምን እያደረጉ መሳደብ ጀመሩ። በኮመንት እየመጣችሁ መሳደብ ጀመራችሁ። እሷ ራሳ ቁጀራ ታቀሳስርና ከዛ በኋላ እኛ እንዴት እንደዚህ ይሆናል ብለን መልስ ስንሰጥ ደረሳችሁባት ትላላችሁ እንዴ። ስነ ስርዓት እንያዝ እንጂ ምንም ሳላረጋት ሳልሳደብ ምን ሳልል ተይ ስላልኩኝ ሰደባችሁኝ። አሁን ደግሞ ሀናቡ እሷን አሞግሳት ነበረ። ሀናቡ እኮ እንዲህ ብያለሁ አሁንም ደግሞ አለው ስሟን ጠርቼ በፖለቲካ በምናምን ባትታወቅ ኖሮ ሺዝ ላይክ ልክ እንደኛ ነፃ ሆና ብትጫወት በጣም ሰዎች ይወዷታል ብዬ ተናግሬያለሁ። 800,000 ፎሎወር እኮ ነቲንግ 4 እና 5 ሚሊዮን ምናምን ፎሎወር ሊኖራት ይገባል። እንደሷ መጫወት እንደቀልዷ ምናምን ግን ባልሆነም ሆነ በሆነ ነገር ምናምን ነገር ስለተቆጣጠረች ስለተወሳሰበች ዳሴት የኔ ጥፋት አይደለም። መጀመሪያ የሆነ ነገር ስትናገር ማሰብ አለባት። ሶሻል ሚዲያ ላይ ወጣችሁ ስለሆነ ሰው ስለሆነ ነገር ስለ ሀገር ስለ ብሔር ምናምን ስትናገሩ ህዝብን እናስቀይማለን ምናምን ማሰብ ነበረባችሁ። ያንን ነገር ስላደረገች ህዝቡ እዚህ ጋር የሚወዷት ሰዎች አሉ፣ እዚህ ጋር ደግሞ ቂም ይዘው የተቀመጡባት ሰዎች አሉ። ከዚህ ያለፈ ነገር የለም። ስለዚህ አሁን እሷ በሁለት የተከፈለች ናት። እኔ በስንት ፐርሰንት እንደሆነ አላውቅም የሚወዳት ሰው ግን ቂም አንቆ የተቀመጠውም እንዲሁ ነው። ደማችንነት በዚህ ገብተን በዚህ እኔ ደማችሁ እንዳልሆንኩኝ በምን አወቃችሁ? በደም በምን ታውቃላችሁ? አማራ ልሁን ኦሮሞ ልሁን ትግሬ ልሁን የምታውቁን ነገር አለ? ደም አትበሉ። እኔም ደማችሁ ልሆን እችላለሁ። ይሄ የደም ጉዳይ ምናምን አይደለም። ግን እሷ ራሷ ነገር ትጀምርና እሷ ራሷ ጠቅ ታደርጋለች ቁጭ ብላ ብቻ እዛው ማለት ነው። ዝም ብላችሁ ካያችኋት ቀስ ብላ የሆነ ነገር ሄዳችሁ ወሬ ታቀብሏትና ልክ ታነብና ሀናቡ እንደደረሰ ጠቅ ታደርጋለች። አዲስ እንዲያለች ጠቅ ታደርግና የመጨረሻ ወጋ ታደርግና ዝም ትልና ማሮቼ የተነሱብኝ እኮ ምቀኛዬ በበዛ ቁጥር ገንዘቤ ቢዝነሴ ይሞቃል። እኛ ምን አገባን? እኔ ለምን $1 ሚሊዮን ሰርታ አትወጣም? በቃ ምን አገባኝ? እኔ እዛ ችግር የለብኝም። ገንዘብ አትስራ አላልኩኝም። አዲስም እንደዛው። መቼ ነው አዲስ ፊንገርን ተዋት እሺ፣ ሶሻል ሚዲያ ላይ ምናምን ስለምትሰራ ምናምን ድንገት ሊቀናኙ ይችላሉ ምናምን ትላላችሁ በብር። አዲስ መቼ ነው እሷ ብር በመስራቷ ይቀናችሁ? አዲስ መቼ ነው ጊፍት እንዳሰጧት ብላ ተናግራ ታውቃለች? እኔስ ብያቃለሁ? ምን አገባኝ እኔ? ያ እኛ የአሜሪካንን ትክክለኛ ኑሮ እናሳያለን። ወተን እንሰራለን፣ ሶሻል ሚዲያ ላይ መተን እንስቃለን፣ እንጫወታለን። እሷ ደግሞ ቤት ቁጭ ብላ ጌም ነው ኢንተርናሽናል ይሁን ዲኢንተርናሽናል ማቆ ጉዳይ ለም ጌም ትጫወታለች። አይ ዶንት ኬር፣ አይ ጀስት ዶንት ኬር። ሄዳችሁ ጊፍት ሰጣችኋት አልሰጣችኋት፣ ረዳችኋት አልረዳችኋት የሚያገባኝ ነገር የለም። ግን ነው የምላችሁ
እኔ ትናንትና ለሷ ቆሜ ስከራከር ነበር። ዛሬ እኔን እየተሳደባችሁ ነው። እንትና ትናንት ለሷ ስትከራከር ነበር፣ እሷን ትሰድባላችሁ። አዲስም የሷ ነበረች፣ አዲስን ትሳደባላችሁ። ሁላችሁ ቆማችሁላታል። እናንተ ደግሞ እኔ ያሳለፍኩት ቦታ ላይ ትደርሳላችሁ። ሀናቡ ከምን አንጻር ነው ዛሬ ተነስታ እንደዚህ የተናደደችው? ይሄን ነገርሽን አቁሚ ያልቻት ለምንድን ነው ብላችሁ የኔ ስሜት እኔ ላይ የደረሰ ነገር ሲደርስባችሁ ልክ እኔ እንደተካርኩትና እኔ እንደተሸመጠጥኩትኝ ሰደበችኝ ብላ እንዳቀሳሰረችኝ የኔ ነገር ሲደርስባችሁ አሃ ትያለሽ ማለት ወደ ኋላ ባካፕ ታሪክና አሃ ለካ ሀናቡም ወደ አይደለም ለካ እንትናም እንደዚህ የምታውቁን ነገር የለም። ልጅቷ የመጨረሻ እንትና በቃ እሺ ነው የምታረገው ነገር ታውቃለች። አውቃ ነው ጠቅ 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 ታረግና ደረሱብኝ፣ ማሮቼ ደረሱብኝ፣ በደሉኝ፣ ተጎዳው አይደለም እኮ ምናምን ብላ ፊት ለፊት ታረክሳች እና ሀናቡ መጥቼ እኔ ሲቀጥል ለቲክቶክ ማህበረሰብ አላለቅስም፣ ታነቁና ሙቱ። ስለዚህ እሷ ስላለቀሰች ትክክለኛ ናት ማለት አይደለም። አቁሚ ባሏት። የምትወዷት ከሆነ ለእሷ የምታስቡላት ከሆነ ሰው አታሰጧት። ልጅቷ እንዲሁ በተፈጥሯ ጠቅ እያደረገች ሰው ለጓደኝነት ስለማትመች ሰው እየመረረው ባካፕ ሲያደርግ እናንተ ደግሞ እንደዚህ ናት፣ በዚህ ገብቶ ተነሱባት፣ ተቀመጡባት፣ ቆሙባት፣ ወጡባት አትበሉ። እራሷ የምትጀምረውን ነገር እዩ። ምን አድርጋለች? ጥፋቷ ምንድነው? ምን ማስተካከል አለባት ብላችሁ የምትወዷት ከሆነ ምከሯት። ይሄን ነገር አቁሚ፣ ይሄን ነገር አድርጊ፣ እንደዚህ አታርጊ በሏት እንጂ ሳታውቁ ዝም ብላችሁ ቤታችሁን እየከፈታችሁ እየገባችሁ እንደዚህ ያደረጓት በዚህ ገብቶ ምናምን ይሄ አትያዙ። የሀናቡን ብሔር የምታውቁ ነገር የለም። ስለዚህ አሁን ልላችሁ የፈለኩትኝ እኔ ወሬያችሁም ሰለቸኝ። ምን ዝም ብላችሁ ነው የምታወሩት? አውቃችሁ አንዳንዶቻችሁ በቃ ቤታችሁን ከፍታችሁ ተወሩ ነገር ስለሌለኝ ምንም አይነት አጀንዳ ነው ጃንዳ ምናምን የሚባል ነገር ስለሌላችሁ ይሄ ወሬ ያለና ማለት ነው። የፈረደባት አዲስ ትለቀቃለች፣ የፈረደብኝ እኔ እንለቀቃለሁ፣ ፊንገር ከዛልሽ እንዲህ ታረጉና ትለቅቁና ብቻ አፋችሁን ተከፍታላችሁ ቤታችሁን እየከፈታችሁ። ግን እውነቱ ይሄ ነው ስትባሉ አታውቁም። ስለዚህ ራሷን ሰው ላይ የምትደርሰው እንጂ ሰው እሷ ላይ አይደርስም። ስትደርስ ቀስ አድርጋ ነው ታውቃለች። ኖ ሃው ቱ ፕሌይ ኦኬ። 6 ዓመቷ ምናምን አይደል ታውቃለች። ጠቅ ታረግና ዝም ትላለች። ከዛ በግሩፕ ትመጡና ጊፍት ዳስ ኦኬ አይ ዶንት ኬር። ከዛ በኮመንት ትሄዱና ሰው ትሳደባላችሁ። አቁሙ። ኤችአይቪ ብሎ መሳደብ ትክክል አይደለም። አዲስ ኤችአይቪ ይኑርባት አይኑርባት በምን ታውቃለች? እሷን ኤችአይቪ ብላ ስትሳደብ ሌላ የኤችአይቪ በሽተኛ እህት ወንድሞቻችን በየሀገሩ ኢትዮጵያ ውስጥም ሆነ በዓለም ዙሪያ ያሉ አሉ። አዲስን እሳደባለሁ ብላ እሷን ኤችአይቪ ያለብሽ ማለት ሌላ ስንት ስድብ አለ። ከፈለገች ስለ ቅጥነቷ ማውራት ከፈለገች ወስፋታም፣ ቀጫጫ፣ ቂጥ የሌለሽ የተለጠፍሽ ብላ ብዙ አይነት ስድቦች መሳደብ ሲገባት ዘላ ምንድን ያለችው አንቺ የኤችአይቪ በሽተኛ እሷ የኤችአይቪ በሽተኛ ብለህ ሌሎችንም እኮ ነው የተሳደበችው። ኤችአይቪ ያለባቸው ሰዎችን እንዲሳቀቁ እኮ ነው የምታደርገው። ስለዚህ እራፊ። የምትወዷት ከሆነ ምንም የምትሏት ከሆነ እራፊ፣ ታይ ይቅር፣ ዝም በያቸው። እሷ መልስ አትሰጣችሁም። ቁጭ ብላ ነው እንጂ መልስ የምትመልሰው። በአሽሙር ጠቅ ታደርጋለች፣ በሆነ ነገር ጠቅ ታደርጋለች። ከዛ ማሮቼ ፍቅሮቼ የተነሱብኝ ግጥም አድርጋ ነው እንጂ መልስ የምትሰጠው ኃይለኛ መልስ ነው። ወጋ ታረግና ጸጥ ትላለች። እከካሞች የማታውቁትን ነገር አታውሩ። ተነሱ አትበሉ። ጅኒ ቆለት ጀላ ምናምን ጠቅላላ በአናታችሁ ላይ ይነሳባችሁ በክቶች። ይህንን አጋጣሚ አይታችሁ ምንም በማታውቁ ነገር አድማ ያዙ። አድማችሁ ይጥፋ። የሆነ ቦታም ደግሞ አይቻለሁኝ። አይ በቃ አካውንት ማዘጋት እኮ እንችላለን። ወገብ ዛላ ሸጋ እከካም እንዴ አላበዛችሁትም እንዴ? እድሜ ልከኝ ቡሊንግ ማለት የሆነ እሷ አናቴ ላይ ቁጭ ብላ እኔ ዝቅ ብዬ ምናምን ነገር የእሷን ጌታ ኤክስኪውዝ ሚ። ስለዚህ አሁንም ደግሞ የምታረገው ነገር እኔ ላይ ስታረግ የነበረው ነገር በአንዳንድ ጓደኞቿ ላይ ታረጋለች። ሄለን ወርቅዬ የምትባለው ለምንድን ነው የመረራት? ብትፈልግ አሁን ከፈለግን እናስታርቃታለን። እሷም የመረራት ነገር ሴም ሽት እነሱ ላይ የምታረገው ነገር እኔ ላይ ስታረግ ስለነበረ ነው። ግን ያንን ነገር ሁሉ አሳልፌ እስቴ ምን አልኩኝ? ኦኬ አልኩኝ። እሺ ምን ችግር አለ ምናምን። ምክንያቱም አሁንም እኔ ጠላት አለው አላልኩም፣ አልጠላትም። ስለዚህ ይሁን ምናምን ብዬ እንደ በፊቱ እንዲገብቼ ላይቭ ላይ ምናምን ከሷ ጋር ጓደኝነት ምናምን ባላደርግም እንዲሁ በውጭ አለ አይደል፣ በውጭ ሲነኳት አትንኳት ምናምን እያልኩኝ ያው ያሳለፍነው ነገር ትዝ ስለሚለኝ እንትን ማለት ጀመርኩ። ከዛውን ተነሳችሁና አጋልጣቸው። አንዴ ፊቴን ዙም ያደርጋል፣ አንደኛዋ አይኔን ታጉረጠረጣለች፣ አንደኛዋ ጭንቅላቴን ታዞራለች። ሀናቡ እያሉ ይሳደባሉ። ምንም ሳላረግ ስላቆምኩ ታይ ስላልኩ አይዞሽ ስላልኩኝ በውስጥ መስመር እንዲህ የምጽፈው ነገር ለምን አትጠይቋት? አትነግራችሁማ። ጊፍት ስታገኝ ቀናሽ ላላችሁት እኔ ለሷ ምን እንደምጽፍላት አትነግራችሁ። እስቲ ትውጣና ማለት ነው ትናገር። ሀናቡን አሁን እሷ እኔ አፏ ሞልታ የማትናገረው ሀናቡ በላይ የማትናገረው ኦልሬዲ አቀሳስራለች፣ ፊሽካ ነፍታልኛለች። ተናገሪ። አልሰደብኳትም። ስድብ ከሆነ በስድብ እንሰዳደባለን። ይሄ የስድብ ምናምን አይደለም፣ ግን አልተናገርኳትም። ይሄ ስድብ አይደለም፣ ኦፍ ኮርስ እየነገርኳት ነው። ስድብ ከተባለ ደግሞ ሌላ ስድብ አለ። እስቲ እሷ ትውጣና እኔን ትስደበኝ ልየው።
ሀናቡ ምን አድርጋኛለች? መናገር አትችልማ። ታውቃለች ስለምታውቅ ነው። ምን ብዬ ልናገር ሀናቡን ብላ ነው። ክፋት ለሷ ክፋት እንደሌለኝና ተንኮል እንደሌለኝ ስለምታውቅ ነው። አዲስም እንደዛው ለሷ ክፋት ተንኮል የላትም። ልክ ሜቢ ድገት እንደኔ ማለት ነው እንደኔ ምናምን ነገር አዲስ ወጣ ላትናገር ትችላለች። ስልኬ ምን ነው ወደ እንደዚህ ስልኬን እየገፋችሁት ነው እንዴ? እዚህ ጋር የነበረ ስልክ እንደዚህ እያለ እኔም እየተጣመምኩ መጣው። ምድረ ጠማማ ምቀኛ በስልክ ላይ አይናችሁን እኔንም ስልኬንም ያጣማል። አዲስ ስለሷ እንደዚህ ወጣ ድንገት ላትናገር ትችላለች እንጂ ሁሌም ለሷ ነው የምትቆመው። ታላቁ ጌም ምናምን ብላችሁ እዚህ ሼም ከምትባለው ጋር ጌም ስትጫወት እናቃለን። እኔም አዲስም የጻፍንላትን እሷ ታውቃለች። ስለዚህ እኛን ከህዝብ ጋር ከማቀሳሰር ሳልደርስባቸው ደረሱብኝ ምናምን ከምትይ ለምን ስለኛ ጥሩነት አታውሪም? ለአንቺ እንዴት እንደቆምንልሽ ታውቂያለሽ። በውስጥ መስመር እንዴት እንደምንነግርሽ ታውቂያለሽ። ስለዚህ ለኛ ካልሆንሽ ለእንትና ካልሆንሽ ዛሬ ለሚቆምቱልሽ ቆማቾች ትሆኛለሽ ማለት ነው። ዛሬ እንወድሻለን ላሉ አትሆኝም ማለት ነው። አንድ ሰው ሁለት ሰው ኮስ ኦኬ 3 ሰው 4 ሰው 10 ሰው 80 ሰው 40 ሰው ምናምን ጅኒ ቆለት እየተሰበሰበ ተይ ካለና እንደዚህ ያደረገችን ካለ ችግር ያለው እሷ ጋር ነው እንዴ? ችግሩ ማጋ ነው ብላችሁ ማወቅ አለባችሁ። ስለዚህ ማን ነው ምድረ በክት ብክቻ አልፈልግም። ምኑ ነው የማፈልጊው? እኔም አልፈልግም እኮ ግን አሁን ምንድነው የሚሉት ሀናቡና አዲስ አሉት። ዛሬ እየሰማው ነበር። ሀናቡና አዲስ አውቀው ነው በጣም ቤስት ፍሬንዶች ናቸው። አውቀው ነው የተነሱባት። ምንም ሳናረግ እሷ የምትናገረው ነገር እንትን ነው። እሷ ህፃን ናት፣ በጣም ሞልቃቃ ናት ምናምን ማሮች የተነሱብኝ። ስለዚህ እኛ ደግሞ እጅ ስለማንሰጥና ማለት ነው የምንፈልገውን ነገር ስለምንናገር እኛ ተነስተንባት አቁሙ ስል በማስረጃ ነው። ወሬ ሳታቋታው ይሄ ዝም ብላችሁ ቤታችሁን ብቻ ላይቬን ከፍቼ ልቀባጥር ብላችሁ አትቀባጥሩ። እንዴት ተነሳ፣ በምን ተነሳ፣ ምን ተባባሉ፣ ማን ምን አለ፣ ማን ለማን ምን ነበረ ምናምን እያላችሁ አጣሩ። ይጨቀጭቁኛል እንደ ደደብ እብድብድ የምጫወተው አውቄ ነው። ቁጭ ብዬ በጠረጴዛ ዙሪያ ሰብስቢያችሁ ማለት ነው ከታች እስከ ላይ ከላይ እስከ ታች አስረዳሻለሁ። አስፈላጊ ከሆነ ነገር ከሆነ ስነ ስርዓት ባለው መንገድ አስረዳሻለሁ። ግን ዝም ብለን እንጫጫውና ምናምን ካላችሁኝ ደግሞ ዝም ብዬ እቀባጥራለሁ። ያውን በአንጎበር ነው የተነሳሁት። ዝም ብዬ ለፈልፋለሁ። ስሜን አታንሱ፣ ፎቴን አትለጥፉ። ቤታችሁ ላይባችሁ ለቤት ይሄ ፎቶአችንን ለጥፋችሁ አታውሩ። እካካሞች የራሳችሁ የምታወሩት ወሬ ምናምን ካለ ዝም ብላችሁ ቀባጥሩ። አለበለዚያ ግን ስማችንን አታንሱ። በማታውቁ ነገር አታውሩ ወረኞች። እናንተ ደግሞ በዛ ያረው ወደዛ እንዴ ከመሬት የተነሳ ዝም ብለው እዚህ ቀኑ ለምን 1 ቢሊዮን ጊፍት አይወርድ? ምን አገባኝ? የሚያገባኝ ነገር አለ? ዛሬ እንደውም ገብታችሁ አውርዱ። ዛሬ እንደውም ማለት ነው 50 አንበሳ ፈልጋለሁኝ። 50 አንበሳ እሷ ቤት ወርዶ ማየት ፈልጋለሁ። ሪከርደሮች ወጥሮ ሪከርድ አድርጉ። 50 አንበሳ ዛሬ ማየት ፈልጋለሁ። አዳሜ ትንቀሳቀሻለሽ፣ ተበድረሽም ቢሆን ከባንክም ሰርቀሽ ቢሆን ከምንም ብቻ ሰርቀሽ ማለት ነው 50 አንበሳ እዛ ቤት ውስጥ መውረድ አለበት። እንዲወርድ ነው የምፈልገው። ምን ይላሉ እነዚህ ደደቦች? አልበዛም? እንዲያውስ ሀናቡ የደሃ ድህነቱን እንዲረሳ ስራሽን ስሪ። ስራ ስራ የሚያገባኝ ነገር የለም። ሀናቡ ጉማሬ፣ ሀናቡ አይጥ፣ ሀናቡ አዝብቱን የሚያገባኝ ነገር የለም። ሸታታ አይደለም ጠምባራ ብትለኝ ራሱ አሁን ጊበፍ ሸራፕ እካካ ምን አባካ ገባ ቅንቅናም ቅማላ። አንቺ ደግሞ ሄለን የምትባይ ዩቲዩበር ማለት ነው ሴትዮ ታፋችኝ። እሺ እዛው ዝም ብለሽ ሸቂ ሙድሽን አቋለኝ ይመችሽ። ግን ማለት ነው ሀናቡ ሀብት ወደ ሀናቡ ቢመጣ ወዝ የለውም አመዳም ነው የምትይው ነገር። እኔ ሀብታም ነኝ ብዬ ተናግሬ አልልም። እልም ያልኩኝ ደሃ ቂጤን የጣልኩኝ ደሃ ነኝ። አስሬ ሀናቡ ጋር ሀብታም ነው። ምን ነው እናቴ፣ ምን ነው የሀናቡና የባሏን ባንክ ከፍተን ካላየናልሽሳ? የሀናቡ ላይፍ ምንድነው? እንዴት ነው የምትኖረው? እዚህ አሜሪካ ነገር የት አካባቢ ነው የምትኖረው? ኑሮ አንድ ነው። ምን አላሳየህም አልኩ፣ አላሳየህም። እልም ያልኩኝ ደሃ ሆምለስ፣ ምንም ወፍ የለም። እኔ ልጆቼ ባሌ ማለት ነው 2 መኪና አለን። ይሄኛውን እኔ ለስራ ተጠቀመዋለሁ፣ እሱም ያኛውን። ከዛ ተሰብስበን በአንድ መኪና ውስጥ ነው የምናደርገው። ምንም የለም፣ ወፍ የለም። የምንበላው በፉድስታ። ይሄንን አቀናብሩን። እልም ያልኩኝ የደሃ ጥግ። መቼ ነው እኔ ሀብታም ነኝ ወዛለኝ ያልኩሽ? ቅንድብሽን ትላጫለሽ አይደለም? ቅንድቤን እንዴ ለምን ይሄ አንቺ የአይኔ ቅንድብ ነው፣ ጭገራ ራሱ የለኝም። ስለዚህ አትጨቅጭቅኝ ሴትዮ፣ ተይኝ። አስሬ ሀብት አትበይ እንዴ! ምን ነው እናቴ ከበድኩሽ እንዴ? ኢነርጂ ምናምን ከበድሽ እንዴ? የኔ ኑሮ በጣም ነው እንዴ ማወቅ የፈለግሽው? ሀብት የማያምርባት ላይ ዝም ብላ ለማንኛውም ማለት ነው እርግጠኛ ነኝ ተመችቶኛል ብላችሁ ተመችተ ነው ምንድን ነው የሚባለው ወገን ተመችቷችኋል መሰለኝ። ረገጣው እኛ ፈን የሆነ ረገጣ ነው የምንፈልገው። እየተራገጥን ሰው ማዝናናት ማሳሳቅ ምናምን ነው እንጂ የምንፈልገው ነገር ምናምን አንፈልግም። አትጨቅጭቁኝ።
ወለላ 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 እንዴት ናችሁ ሰዎች? ወለላ ወለላ